كل نفس ذائقة الموت ያንዳንዷ ነፍስ ሞትን ትቀምሳለች وإنما توفون أجوركم يوم القيامة የትንሣኤ ቀን የቂያማ ቀን እናንተ ምንዳችሁን ትሞላላችሁ ትመነዳላችሁ ማንም ከሞት ሊሸሽ ሊያመልጥ ቢችል በመድር ላይ አንድም አካል የለም ስለዚህ ደስታው ኒዕማው አንተን ሸንግሎ አታሎ ከአላህ መንገድ እንዳያርቅ ምን አድርግ ሞትን በየጊዜው አንድ ነፍስ በየትኛው ምድር በየትኛው ቦታ እንደምትሞት አታውቅም ወመል ሐያቱ ዱንያ ኢላ መታኡል ጉሩር እቺ ቅርቢቷ ሐያት ዱንያ እኮ የመሸንጋ የትንሽ መጣቀሚያ እንጂ ሌላ አይደለችም ይላል ድል ማለት ከጀሃነም ርቆ ጀነት ይገባል ትልቁ ስኬት ትልቁ ድል ወላሂ አላህ ከጀሃነም አርቆ ጀነት ካስገባል የድሎች ሁሉ ድል እሱ ነው ብልጥ ጮሌ ማለት ከሞት በኋላ ላለ ሀገሩ ስንቅ ያዘጋጀ ነው ብልጥ ይሄ ነው እኛ አሪፍ ምንለው ሃንግ የሚሰራው ሰው የሚያስለቅሰው ሰው የሚበድለው ሰው የሚያለቅስበት ይሄ ሞኝ ነው ወላሂ ቂል ነው ሰብስክራይብ በማድረግ ቤተሰብ ይሁኑ الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት ምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ አይለያችሁ አላህ ይጠብቃችሁ አላህ ይጠብቀን ወንድሜ እንደገለጸው ወቅታዊ ጉዳይ ሆነው ዛሬ ሁሉንም ያሳሰረ የሚገኘው በድንገት ዘመዶቻችን ወዳጆቻችን ቤተሰቦቻችን ጓደኞቻችን እየነጠቀን ያለው ስለሆነው ስለ መውቱል ፉጃ ድንገተኛ ሞት من علامات الساعة كقيامة ملكتوች ውስጥ ናቸው ድንገተኛ ሞት የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው እንደነገሩን የቂያማ ምልክት ብለው ረሱል ሰለላሁ ዐለይሂ ወሰለም ان من اقتراب الساعه اي يرى الهلال لليلة فيقال لليلتين وأن يظهر الموت الفجاء رواه الطبراني في الصغير والضياء في المختار وحسنه كقيامة ملكت من دنجتنيا موت በጣም በስተዋላ ጧት ላይ ሰው ፕሮቶኮልን ጠብቆ በሰላም ወደ ስራ ይወጣል ወደ የሆነ አካባቢ ይሄዳል ሲመለስ ግን ቤተሰቡ ምኑን ይቀበላል ጀናዛው ይመጣለታል በድንገት ወይ በመኪና አደጋ ወይ በሆነ ነገር በድንገት ሰላም የሆነ ሰው ጥሩ ፕሮቶኮልን አስተካክሎ ሄደ ሰው ሲመለስ ግን ሰዎች ተሸክመውት ይመጣሉ ይሄ በበዛበት ሰዓት ላይ አላህ Subhanahu Wa Ta'ala መዘንጋት ይሄ በበዛበት ሰዓት ላይ አላህን ማመጽ ይሄ በበዛበት ሰዓት ላይ የሱን ትእዛዝ መጣስ እጅጉን ከባድ ነው በዘመናችን የተከሰቱ እጅግ አስደንጋጭ ነገሮች አሉ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ የጠቆሙን የነገሩ እጅግ ብዙ ነገሮች አሉ ያም ሆኖ ግን የሰው ልጅ ይዘነጋል አላህ ቁርአን ላይ ይመክረናል ይገስጸናል ምን ይላል واتبعوا احسن ما انزل اليكم من ربكم ከጌታችሁ ወደ እናንተ የተወረደው ተከተሉ አላህ من قبل ان ياتيكم العذاب بغتة የሱቅጣት በድንገት
እናንተ ዘንድ ከመምጣቱ በፊት ምን በሉ ተጠንቀቁ ትእዛዙን ጠብቁ በቁርአን ኑሩ ወአንቱም ላ ተሽዑሩን እናንተ በማትገምቱት በማታስቡት ሁኔታ ይመጣባችኋል ይላል በሌላ ቦታ ደግሞ አፈአሚነ አህሉል ቁራ እንደው የከተማይቷ ሰዎች ይተማመናሉን አያእቲየሁም ባእሱና በያተን ወሁም ናኢሙን እነሱ ተኝተው የኛ ቅጣት ቢመጣ አው አሚነ አህሉል ቁራ አያእቲየሁም ባእሱና ዱሃን ወሁም የልዓቡን የኛ ቅጣት አደጋ መከራ ወሁም የልዓቡን መቼ ረፋዱ ሰዓት ላይ ወሁም የልዓቡን እየተጫወቱ ሰው እየተዝናና ምን እያለ በላው ይመጣል ይህን ይተማመናል አይዘጋጁም ይላል على كل حال موت الفجاء ምንድነው የቂያማ ምልክት ነው በአጠቃላይ ሞት የሚባለው ነገር በእኛ ላይ ተጽፎብናል አላህ ይሄ ሞት ለበኒ አደም የተጻፈ እንደሆነ ይነግረናል ለማንም አይቀርም كل نفس ذائقة الموت እያንዳንዷ ነፍስ ሞትን ቀማሽ ናት ቅምሻም ይቀመሳል ማይቀምሳት የለም የሞትን ጽዋ ማይጎነጭ ማንም የለም كل نفس ذائقة الموت እያንዳንዷ ነፍስ ሞትን ትቀምሳለች ጅብሪልም ይሞታል ሚካኤልም ይሞታል ኢስራፊልም ይሞታል የሰዎችን ሩህ ያሳደደ የሚያወጣው ራሱ መለከል ሞት ሩህን አውጣ ይባላል ለማንም አይቀርም كل من عليها فان ሁሉም ጠፊና ወዳሚ ነው ويبقى وجه ربك ذو الجلال والإكرام الله ብቻ ነው የሚቀረው ማይሞት ማንም የለም ስለዚህ كل نفس ذائقة الموت እያንዳንዷ ነፍስ ሞትን ትቀምሳለች ከዛስ ሰው እንደሞተ ይቀራል ሰው ሞቶ ዱንያ ላይ ጨፍሮ ዘሎ ሰው በድሎ አስለቅሶ የአላህን ትእዛዝ ጥሶ እንደሞተ ይቀራል ላ እስላሚና አስተማረ እንደሞተ ይቀር ማንም የለም አንዳንድ ሰዎች አሉ ምስኪኖች የሰው ልጅ ህይወት አንድ ብቻ ነው እዚህ ዱንያ ላይ ይበላል ይጠጣል ከዛ በኋላ ጊዜው ሲደርስ ይሞታል ይሄማ ቢሆን ኖሮ የአላህ ህክማ ጥበቡ ከንቱ ትቀር ነበር ሰው እንደሞተ አይቀርም ሰው እንደሞተ ቢቀር ዱንያ ላይ የአላህ ህክማ የአላህ ፍርድ ባዶ ይቀራል ማለት ነው ለምን አማኙ ከሃዲው እኩል ከሆነ በዳዩ ተበዳዩ እኩል ከሆነ መልካም የሰራው መጥፎ የሰራው እኩል ከሆነ ዋጋ የለውም ሙሽሪኮችም ያውኑ ነበር ምን ይላሉ አኢዛ ሚትና ወኩና ተራባ ወዒዛማ አኢና ለመብዑሱን እኛ ከሞትን በኋላ አፈር ከሆንን በኋላ አጥንታችን ከበሰበሰ በኋላ ዳግም እንነሳለን ሙሐመድ ይሄንን ነው ይነሳል መጥለው ይያሉ እና አቡ ጀሃል አጥንት እየፈረፈሩ አፈር እየበታተኑ ረሱል አለይሂ ሰላቱ ወሰለም ጋር ያላግጡባቸው ነበር ይሄ ነው ይነሳል መጥለው አላህ ምን አለ زعم الذين كفروا ነዛ የካዱ ሰዎች ሞገቱ አለዩ ባሱ አንቀሰቀስም ሲሉ ቁል በላቸው በላ እንዴታ ወረቢ በጌታዬ ልብኝ ብለ والله ለቱባሱን ትቀሰቀሳላችሁ ከዛስ ثم لتنبؤن بما عملتم وذلك على الله يسير ከዛም ሲሰሩት በነበራችሁት ነገር ትነገራላችሁ አለ ሰው የሰራውን አላህ ኦዲት ያደርጋል 80 አመት 100 አመት ከዛ በላይ 40 60 ኦዲት ያደርጋል እናስ وذلك على الله يسير الى الله እጅግ ቀላል ናት አለ ቀላል ነው እያንዳንዱን ይተሳሰባል አላህ ስለዚህ የሰው ልጅ ሞቶ አይቀርም ሱረቱ አሊ ኢምራን ምን አለ كل نفس ذائقة الموت ያንዳንዷ ነፍስ ሞትን ትቀምሳለች وانما توفون اجوركم يوم القيامه የትንሳኤ ቀን የቂያማ ቀን እናንተ ምንዳችሁን ትሞላላችሁ ትመነዳላችሁ እድለኛ የሚባለው ማን ነው فمن زحزح عن النار ከእሳት የተራቀ የዳነ وادخل الجنه جنت የገባ فقد فاز በርግጥም ለስኬት ድል ማለት ከጀሃነም ርቆ ጀነት የገባ ነው ትልቁ ስኬት
ትልቁ ድል ወላሂ አላህ ከጀሃነም አርቆን ጀነት ካስገባን የድሎች ሁሉ ድል እሱ ነው። ፈቀድ ፋዝ ወመል ሐያቱ ዱንያ ኢላ መታኡል ጉሩር። እቺ ቅርቢቷ ሐያት ዱንያ እኮ የመሸንጋ የትንሽ መጣቀሚያ እንጂ ሌላ አይደለችም ይላል አላህ ሱብሓነሁ ወተዓላ። ወመል ሐያቱ ዱንያ ኢላ መታኡል ጉሩር። ማንም ሰው የት እንደሚሞት አያውቅም ወላሂ። ወማ ተድሪ ነፍሱን ቢአይ አርድን ተሙት አለ አላህ። አንድ ነፍስ በየትኛው ምድር በየትኛው ቦታ እንደምትሞት አታውቅም። ሰማይ ላይ በአውሮፕላን እየሄደች በባቡር ውስጥ በመኪና በባህር ሀገር ውስጥ ከሀገር ውጭ በቀን በሌሊት በክረም በበጋ በየትኛው ሰዓት በየትኛው ጊዜ በየትኛው ወር ማንም አያውቅም ወላሂ አላህ ብቻ ነው የሚያውቀው። እዚህኛው ምድር ሸሽቼ እዛኛው ምድር ሄጄ ሐያቴን እቀጥላለሁ ሞትን እሸሻለሁ የሚያመልጥ የለም። ነቢዩላህ ሱለይማን አለይሂ ሰላም አላህ ብዙ ስጦታ ሰጥቷቸዋል። ከሰጣቸው ስጦታዎች መካከል ምንድነው? አላህ እንስሳቶችን እንዲያናግሩ ጂኒዎች በሳቸው ትእዛዝ ላይ እንዲሆኑ ሁሉም ነገር በንፋስ ልክ እንደ ዘመናችን እንደ አውሮፕላን ከዛም በበለጠ ማለት በፍጥነት ከአንድ ሀገር ወደ አንድ ሀገር ሰውን ያሸጋግራሉ። እና አንድ ቀን ነብዩላህ ሱለይማንን አንድ ስመቶ ሊዘይራቸው መጣ። እየዘየራቸው ባለበት ሰዓት መለከል ሞት መጣ። ይሄ መለከል ሞት የመጣበት ሰዓት ረፋት ሰዓት ላይ ነው፣ ዱሃ የሚባለው። እንግዳቸውን የነብዩላህ ሱለይማን እንግዳን ትኩር አድርጎ ይመለከታል። ከዛ መለከል ሞት ዘይሮ መጣ። እንግዳው ለነብዩላህ ሱለይማን ጥያቄ ያቀረበ፣ ማን ነው የመጣው? በጣም አፈጠጠብኝ። መለከል ሞት ነው አሉት። ድንግጣል። ኧረ እባክህ አንተ አላህ ነብይ ወደ ሌላ ሀገር ወሰደኝ። በነፋስ ሩቅ ወደ ተባለ ሀገር ወሰዱት። በነጋታው ድጋሚ መጣ። ማን? መለከል ሞት። ሱለይማን ጠየቁት፣ ትናንት የመጣውን እንግዳዬ ለምንድን ነው በትኩረት የተመለከትከው አሉት። በጣም ገርሞኝ ነው። አላህ እንዲህ የተባለ ሀገር ላይ ከዙሁር በኋላ ሩሁን አውጥቼ እንድመጣ አዘዘኝ። ግን ከዛ በፊት አንተ ሀገር ሳየው ግራ ገባኝ። አላህ አዘዘኝ እዛ፣ ይህ ሰው ያለው እዚህ። ለማንኛውም የአላህን ትእዛዝ ልፈጽም ብዬ ሲሄድ እዛው እየተጠባበቀኝ አገኘሁት። ሩሁን አውጥቼ መጣሁ። ማንም ከሞት ሊሸሽ ሊያመልጥ የሚችል በምድር ላይ አንድም አካል የለም። አንድም አካል ከዚህ ሞት ሊሸሽ የሚችል ማንም የለም። ስለዚህ ይሄ ሞት የሚባለው ጣጣ ካለ ከኛ ላይ ምን ይጠበቃል? ሞት አይቀርም። የትኛው ሰዓት እንደሆነ አይታወቅም አይደል? አላህ ሱረቱ ሙናፊቁን ላይ ሲናገር ያ አዩሀል ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ላ ቱልሂኩም አምዋሉኩም ወላ አውላዱኩም አን ዚክሪላህ፣ ቤተሰቦቻችሁ፣ ልጆቻችሁ፣ እንደዚሁም ንብረቶቻችሁ አላህን ከማስታወስ አያዘናጓችሁ። አን ዚክሪላህ ዑለማዎቹ ሲፈስሩት ከሰላትም አያዘናጓችሁ። ወመን የፍዐል ዛሊከ ይህንም ቢብሎ ቢፈጽም ካለ ፈኡላኢከ ሁሙል ኻሲሩን እነዚያ እነሱ ናቸው ከሳሪዎች አለና ወአንፊቁ ስጡ ለግሱ ሚማ ረዘቅናኩም እኛ ከሰጠናችሁ ሲሳይ። ሀብታችን የማን ነው? የአላህ ነው። እኛ ራሳችን የማን ነው? የአላህ ነው። ሙሲባ ምንም ሲመጣ ምንናገረው ቃል ምንድነው? የአማኞች መገለጫ ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛ የአላህ ነው፣ ወደ እሱም ተመላሾች ነን። ወአንፊቁ ስጡ ለግሱ ሚማ ረዘቅናኩም እኛ ከሰጠናችሁ ሲሳይ። ሚን ቀብሊ በፊት አለ ምን አያእቲየ አሐደኩሙል መውት እናንተ ላይ አንዳችሁ ላይ ሞት ከመምጣቱ በፊት ስጡ ለግሱ አለ። ከሞት በፊት ነው ስራ ያለው። ከሞት በፊት ነው ዝግጅት መደረግ ያለበት። ሞት ከመጣ በኋላ ፋይል ይዘጋል። ስለዚህ ሚን ቀብሊ አያእቲየ አሐደኩሙል መውት አንዳችሁ ላይ ሞት ከመምጣቱ በፊት ፈየቁል ከማለቱም በፊት ረቢ ጌታዬ ወይ ለውላ አኸርተኒ ኢላ አጀልን ቀሪብ
ዱንያ ላይ ትንሽ ጊዜ ብትሰጠኝ ብታቆየኝ እድል ብትሰጠኝ ፈአሰደቀ ሰደቃ አውጣ ነበር ወአኩም ሚነ الصالحين ከደጋጎች መሆን ነበር ይላል የሰው ልጅ ምኞት ብቻ ምንድነው ይላሉ ዑለማዎች ያ ሰዓት ሙስሊመታ ትልቁ ሥራ ተብሎ የሚታሰበው የሰው ልጅ ሰደቃ ለዚህ ነው በአንድ ሐዲስ የአላህ መልእክተኛ አንድ ሰው ጤነኛው ነው ሰላም ሆኖ የሚሰጠው አንድ ዲርሃም ይበልጣል ሞት ሲመጣበት ከሚሰጠው 100 ዲርሃም ሰላም ሆነ መስጠው ነው ትልቅ ቦታ ያለ ሞት ከመምጣት በፊት ሞት ከመጣ በኋላ የማን ነው የወራሽ ከዛ አላህ ምን አለ ወለን يؤخر الله نفسا اذا جاء اجلها الله አንድችን ነፍስ ጊዜዋ በደረሰ ሰዓት አያዘገያትም والله خبير بما تعملون الله በምትሰሩት ነገር ውስጥ አዋቂ ነው ጌታ ነው ሞት ጊዜው ከመጣ ሲደርስ እርጉዝ ናት እስክትወልድ እንጠብቅ አይልም ሞት ትላንትና ያገባው ትንሽ ጊዜ ለጫጉላ እንስጠው አይልም ሞት ትላንት ቤተሰቦችን ቀብሯል ሐዘን ላይ ነው ዛሬ እሱን እንለፈው አይልም ሞት ጊዜ ከደረሰ ትንሽ ነው ይደግ የሀገር ሽማግሌ ነው የሚያስታርቅ ነው ስለዚህ ጊዜ እንስጠው አይልም إذا جاء أجلهم لا يستأخرون ساعة ولا يستقدمون ساعتي ሲመጣ አንድ ሰዓት ወደፊት ወደኋላ በዛው ሰዓት ኡሰይሚን ረህመቱላህ ዐለይሂ ታላቁ ዓሊም 40 ሐዲስ የሚባለው ኪታብ ኢማሙ ነወዊ ጻፉትን ታቆታላችሁ ሸርህ ባደረጉበት ኪታብ ላይ አንድችን ታሪክ ይናገራሉ አጀል በቃ እዛው ታይም ላይ ንቅንቅ እንደማይል የሚገርም ታሪክ ይናገራል አንዱ ትልቅ ሲኖትራክ እንደምትሉት መኪና ያልፋል እሱን ይሻገራል ማከለኛ መኪና ይመጣል እሱንም ተሻገረ ሞተር ሳይክል መጣ ተጋጨ ወዳው ሩህ ወጣች አሁን ያንን ጉዳይ እነዛን መኪና ያንን ጊዜ እስኪያልፍ ምን አልደረሰም ነው ወቅቱ አልደረሰችም አያችሁ ወቅቱ ሲደርስ ግን ትልቁም መኪና ተርፎ ከማከለኛው መኪና ተርፎ በሞተር ሳይክል ግን ይወጣል አጀብ ሲመጣ ንቅንቅ የለም ስለዚህ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ሐዲስ ላይ ሲመክሩን አክሲሩ ذكر هازم اللذات ጥፍጥናን ቆራጭ ወቸዋል ሞት በየጊዜው አስታውሱ ምን ማለት ነው ሞት የሚያስታውሰው والله በዱንያ ደስተኛው ይኖራል ታውቃላችሁ በዱንያ ለምን ጭንቅንቅ ሲል ሞት ካለብኝ ካል ጭንቀቱን ይቀንስልሃል ለዱንያ እብዳት ለዱንያ አናብድም ለምን ሞት አለብኝ ስለዚህ ባለችኝ እንትን ተቃቅጬ ኸይር ነገር ልስራ እንጂ ሌላ እንትን ውስጥ አይገባም አስታውሱ ግን ይሄን ሞት ዛሬ ስትደሰት ነገ ትሄዳለህ ስለዚህ ደስታው ኒዕማው አንተን ሸንግሎ አታሎ ከአላህ መንገድ እንዳያርቅ ምን አድርግ ሞትን በየጊዜ አስታውስ ብለው ነብዩ ሰለላሁ ዐለይሂ ወሰለም ይመክራሉ ለዚህ ነው አብዱላህ ኢብኑ ዑመር ታላቁ ሰሃባ ረዲየላሁ ዐንሁማ قال اخذ رسول الله صلى الله عليه وسلم بمنكبه يا عمر بن الخطاب جونت عبد الله بن عمر የነብዩ ሱና በጣም አጥብቆ ይከተላል ተብሎ የሚታሰቡ ሰሃባ ነብዩ ሰለላሁ ዐለይሂ ወሰለም ተከሻይ ያዝ አደረጉኝ ይላል ከዛ فقال كن في الدنيا كأنك غريب أو عابر السبيل ዱንያ ላይ ስትኖር ልክ እንደ እንግዳ ሆነህ ኑር ወይም እንደ መንገደኛ መንገድ እንደሚያቋርሰው ሆን ምን ማለት ነው ዱንያ እንደ እንግዳ ከሆነ እንግዳ ከክፍለ ሀገር ሲመጣ ከሆነ ቦታ አንተም ለእንግድነት ስትሄድ ዘውታሪ ይኖርበታል ብለን ምትሄድ አይደለማ ከበዛ 3 ቀን እንግዳ የሆነ ሰው የቤት ንብረቱን ባጠቃላይ ይዞ አይመጣም ትንሽ የሚቀይራት ልብስና ብቻ ነው ይዞ የሚሄደው ለምን እንግዳ ነው ይመለሳል ዱንያን እንደዛ አስባት ተነጥላት ይዳል ወይም መንገድ እንደሚያቋርጥ ሰፈር መንገድ እንደሚወጣ ሰው እንደዛ ሆናል ይሄን ምክር ከሰሙ በኋላ አብዱላህ ኢብኑ ዑመር ምን ይሉ ነበር يقول اذا امسيت يا مشህ ጊዜ فلا تنتظر الصباح ንጋትን አትጠባበቅ በመሃል ምን እንደሚከሰት አታውቅም واذا اصبحت يا ነጋህ ጊዜ ደግሞ فلا تنتظر المساء
ምሽትን አትጠባበቅ وخذ من صحتك لمرضك ለበሽታህ በጤናህ ሰዓት ዛሬ አጠራቀም ስራ አፍያ ለሰጠሳት በሽታ ከመምጣቱ በፊት ومن حياتك لموتك ለሞትህም ደግሞ በህይወት ያለ ዛሬ ስንቅ አዘጋጅ رواه البخاري ሞት ያለበት ሰው ሁሌ ይጠነቀቃል ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ما حق امرئ مسلم له شيء يوصي فيه يبيت ليلتين إلا وصيته مكتوبة عنده متفق عليه عند مسلم بس لا ያለበት ሐቅ ነገር ቢኖር ወሲያውን ሳይጽፍ አንድ ሌሊት ወይም ሁለት ሌሊቶች ሊያልፉበት አይገባም ምን ማለት ነው በተኛበትም ሊሄድ ይችላል ስለዚህ ወሲያውን ይጻፍ የከሌ ዕዳ አለብኝ የከሌ ጋር እንዲያለ የከሌ አማናን ያህል እንዲያለ ብሎ ወሲያ ይጻፍ ስንቱና ስንት ሰው አለ እንደተኛ ሚሄድ ከንቅልፋችን ስንነሳ ምንድነው የሚለው ምንድነው ዚክሩ አልহামዱሊላሂ الذي احيانا بعد ما ماتنا ምስጋና ይገባው ከሞትም በኋላ ሕያው ላደረገን ለምን አላህ ሞት የጻፈባቸው ሰዎች አሉ ጊዜው ካልደረሰ ይለቃታል ጊዜው ከደረሰስ እንደተኛ በዛው ይሄዳል እንደተኛ በዛው ይሄዳል ስለዚህ ይሄ እንዳመልጥ ሲሉ قال ابن عمر عبد الله بن عمر من عالم ما مرت علي ليلة منذ سمعت رسول الله صلى الله عليه وسلم قال ذلك إلا وعندي وصيتي ይሄንን የምክር ነብዩን ከሰማው በኋላ አንድችም ሌሊትን ኢላ አልፋብኝ አታቀም ወሲያ ጽፌ ተዘጋጅቼ ቢሆን እንጂ ዓሪፎቹ ዓሪፍ ማለት በእስላም ቋንቋ ብልጥ አራዳ የገባው ማለት ለነገ ሀገሩ ስንቅ ያዘጋጀ ነው አልከይሱ من دان نفسه وعمل لما بعد الموت ብልጥ ጮሌ ማለት ከሞት በኋላ ላለ ሀገሩ ስንቅ ያዘጋጀ ነው ብልጥ ይሄ ነው እኛ ዓሪፍ ምንለው ሃንግ የሚሰራው ሰው የሚያስለቅሰው ሰው የሚበድለው ሰው የሚያለቅስበት ይሄ ሞኝ ነው والله ቂል ነው ብልጥ ማን ነው ሞት አለብኝ ብሎ ዛሬውን የተሳሰበ حاسبوا انفسكم قبل ان تحاسبوا ነፍሶቻችሁን መርምሩ ከመመርመራችሁ በፊት ወዚኑሃ ስራችሁን መዝኑ قبل ان تؤذنوا ከመመዘናችሁ በፊት ይሄ ሞቱል ፉጃ ድንገተኛ ሞት የቂያማ ምልክት ተብሏል ይበዛል ሉቅማን ልጃቸውን ሲመክሩ ምን ይሉ ነበር ያ ቡነየ ልጄ ወይ لا تؤخر التوبه توبان اتزناغ مان كتوبه اتزناغا اتزغي ودوالا تبل يا بني لا تؤخر التوبه توبان اتزغي لمن فان الموت ياتي بغتة موت بدنجت ነው የሚመጣው توبان اتزغي ነገ አትበል ነገ በእኛ እጅ አይደለም ነው አይደለም والله ስንትና ስንት ሰው ጋር ተቀጣጥረን ነገ እንደዚህ ብለን መርዶን የሰማን የስንትና ስንት ወንድሞች እህቶች አሉ እክሌ ሞቱ ተብሎ የተነገረን ለምን በእኛ እጅ አይደለም ፋተ ወፋት ያለፈው አልፏል የወደፊቱ ገይብ ነው አላህ ብቻ ነው የሚያውቀው ወለከ ሰዓተ አንተ فيها ያንተ ሰዓት ማለት አሁን ያለህባት ናትና ተጠቀምባት ነገ አትበል ቆይ ሞት አለብህ ተውባ አድርግ ሲባል አንድ ሰው ሙዚቃውንም ማቆም ዘፈኑንም ማቆም ሲባል ምን ያረጋል ቆይ ትንሽ ከቀጣይ ከረመዳን በኋላ ወይ የሚቀጥለው አመት ረመዳን ሲመጣ የዛኔ እዘጋጃለሁ ይላል ላ ነገ ባንተ እጅ አይደለም እህቴ ሂጃብሽን አስተካኪ አላህ የሚወደውን አለባበስ ልበሽ ስትባል ቆይ ትንሽ ካገባው በኋላ ተነስ ለጋብቻ ሰዓት ትደርሻለሽ አደርሽም የጋብቻሽ ቀን ይደርሳል አይደርስም ማን ነው የሚያውቀው አላህ ብቻ ነው አላህ ብቻ ነው ስለዚህ ነገ በእኛ እጅ አይደለም ነገ ማን ዘንድ ነው አላህ ዘንድ ነው وما تدري نفس ماذا تكسب غدا عند نفس ነገ ምን እንደምትሰራ አታውቅም والله አላህ ብቻ ነው የሚያውቀው ስለዚህ ተውባን ምን አታድርጉ ከተውባ ወደኋላ አትበሉ የሞትን ከባድነት የሚጠቁም አማኝ አላህ ባሪያና እንደዚሁም ደግሞ
አላህን የራቀ ሰው ዱንያን ለቆ ሲሄድ ምን ያጋጥማል የሚለው አንድ ረዘም ያለ ሐዲስ ቆይታ እናድርግ። ሐዲሱን ያስተላለፉት በራዕ ኢብኑ ዓዚብ አልባኒ ሰሂህ ያሉት የዘገቡት ሐዲስ ነው። በራዕ ሲናገሩ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢነል አብደል ሙእሚን عند أمان باريا إذا كان في انقطاع من الدنيا وإقبال من الآخرة دنيا لكو في تنود آخرة زرو بميد بالساعات نزل إليه من السماء ملائكة كما كسماء ملائكة يردا بيد الوجوه في تاتشو بتأمن على يزدا نجونا يميامر ميابرا كأن وجوههم الشمس لك في تاتشو ፀሐይ ይመስላል ይላል። معهم كفن እነሱ ዘንድ ከፈን አለ። ከፈን من أكفان الجنة ከጀነት የሆነ ከፈን ነው ይዘው የመጡት። وحنوط من حنوط الجنة ሽቶም አለ ከጀነት ይዘውት የመጡት። ለማን የሁሉ መስተንግዶ አማኙን የአላህ ባሪያ ከአላህ ጋር የተዋወቀ ሰው ሲሞት መላእክቶች በዚህ መልኩ ነው ሊያጅቡት የሚመጡት። حتى يجلس منه مد البصر أن يتعال قتال السوزن دي كمتال ثم يجيء ملك الموت ملك الموت يمتال حتى يجلس عند رأسه ملك الموت يكمت إثنو راس لنا يكمته روح سيوتا يتحجوال عين من يولا ليموت سو فتت إلى العالم لمن جنو باين وكل نسلم يوتا إياوا كل مصو روح سيوتا يملكتوال عينو فتت إلى كذابوا على نو بهوت على وندموش عينون من يارغوت يمشفنለት ملك الموت راسه ላይ ይቀመጥና فيقول ይላል ايتها النفس الطيبه አንቺ ውብ ያማርሽ ነፍስ ወይ اخرجي الى مغفرة من الله ورضوان ወደ አላህ ምህረት ውዴታ ውጪ ይላታል فتخرج تسيل كما تسيل القطرة من في السقاء ልክ ከዋጣበት ላይ ቀስ ያጠብሉ አንዱ እንደሚወጣው የሆነች ነገር ምዝዝ ብሎ እንደሚወጣ ቀስ ባለውና በተረጋጋ ሁኔታ ሩህ ትወጣለች። ቁርአን እንደተጠቀሰው ወናሽጣቲ ነሽጣ ያማኝ ሩህ አወጣጥ ማለት ነው። ረጋ ብላ ቀስ ብላ ትወጣለች። ልክ ሲወጣ فيأخذها ملك الموت ይዛታል فإذا أخذها እሱ ያዛት ጊዜ لم يدعها في يده እጁ ላይ አይቷትም እነዛ ያማሩ መላእክቶች ወዲያው يقبلوتال حتى يأخذها فيجعلها في ذلك الكفن إذا كجنة الزجاجة كفن لا يسكمطال روح كجنة الزجاجة شتو አለ እሱን ያደርጋሉ فيخرج منها كأطيب النفحة مسك مسك እንደተነፋ የሚያምር ውድ ሚያዘ የሚያምር ነው የሚማርክ ሽታ ቦታውን አካባቢውን ያወደ ይሄዳሉ። ምድር ላይ የተገኘ ኸይር ሽታ የተባለ የሷ ሽታ ነው። روح مدر لا يوتالج فيسعدون بها ودلا يزوات يدالو فلا يمرون بها على ملك من الملائكة كملائكتوች ማንኛውም መላእክት ላይ አታልፍ ምትሩህ إلا قالوا ملائكتوች ያሉ ቢሆን እንጂ ما هذا الروح الطيب እቺ ያማረች ነፍስ ማናት ይላሉ فيقولون ይላሉ መላእክቶች فلان ابن فلان بأحسن أسمائه التي كانوا يسمونه بها في الدنيا በዱንያ ላይ ሲሰይሙት በነበረው መልካም ስሙ እከሌ የከሌ ልጅ ብለው መልካምነቱን ዝናውን እየተናገሩ ይጠሩታል። ከዛ ሰማዕ ዱንያ ስትደርስ ለማስከፈት ሲያስፈቅዱ ይከፈትለታል። ሚሸኛት ብዙ ነው። አንደኛው ሰማዕ ወደ ሁለተኛው ወደ 3 ወደ 4 ሚሸኘው ይበዛል። አላህ ዘንድ ትደርሳለች። አላህ ምን ይላል فيقول الله عز وجل اكتبوا كتاب عبدي في عليين عليين ምንድነው? የመልካም ሰዎች ሚጻፍበት ኪታብ ኢልይን ይባላል። እሱ ላይ ዘግቡ ጻፉት ከነሱ አድርጉት ይላል አላህ Subhanahu Wa Ta'ala وعيدوا عبدي الى الارض ባሪያዬን ግን ወደ ምድር መልሱት ይላል። ለምን فاني منها خلقتهم وفيها اعيدهم ومنها اخرجهم تارة اخرى ከሱን የፈጠርኩት ሰው መልሷል ሁለተኛ ጊዜ ደግሞ ይነሳል ይወጣል መልሱት ይባላል። ለምን ለእያንዳንዱ ሰው የተዘጋጀ ጥያቄ ስላለ መልሱት فتعاد روحه تملسالج كجسد ጋር ትገናኛለች فياتيه ملكان
ሁለት መላእክቶች ይመጣሉ فيجلسانه አጠገቡ ይቀመጣሉ فيقولان له ለስሉታል من ربك ጌታህ ማን ነው ሲሉት فيقول ربي الله ጌታዬማ አላህ ነው ተጋሪ የሌለበት ብቸኛ ተመላኪ ዱንያ ላይ ሳመልኩ የነበረው ጌታዬ አላህ ነው ይላል فيقولان له ما دينك دينه እምነትህ ሃይማኖትህስ ምንድነው ይሉታል فيقول ديني الإسلام اسلمنا نوع ديني ይላል فيقولان له ما هذا الرجل الذي بعث فيكم ስለናንተ ዘንድ ስለተላከው ሰው የምታውቀው ነገር ምን አለ ማን ነው እሱ ብሎ ይጠይቁታል فيقول هو رسول الله يا الله ملكتኛ ናቸው محمد عليه الصلاه والسلام فيقولان له وما علمك علم اسم ምንድነው እውቀትህ ይሉታል فيقول قرأت كتاب الله يا الله المصحف አንብቤያለሁ ቁርአንን فآمنت به وصدقت አምኜበታለሁ እውነትም ብዬ ሰርቼበታለሁ ይላል فينادي منادي من السماء كسماء تطاري يطرال ان صدق عبدي ባሪያዬ እውነት ተናግሯል فافرش له من الجنه የጀነትን ምንጣፍ አንጥፉለት والبسه من الجنه ከጀነት የሆነ ልብስም አልብሱት وافتحوا له بابا الى الجنه ወደ ጀነት የሚያመላክተውን በር ደግሞ የጀነትን በር ክፈቱለት فيأتيه من روحها وطيبها የጀነት መዓዛ ሽታዋ እየመጣ ያውደዋል ያስደስተዋል ويفسح له في قبره ቀብሩ ይሰፋለታል መደበሰሪሂ አይኑ የሚያየው ይታ ቀብሩ ይሰፋል ሱብሃንአላህ ቀብሩ ሲገባ ዱንያ ላይ ስንቀብረው ያን ወንድማችን ዱንያ ላይ ስንቀብራት ያችን እህታችን ለህዳል አይደል በልኳ ነበር የጀነት ስትሆንስ አላህ ይወደዳት ስትሆንስ ቀብሯ ወይ ቀብሩ አይኑ የሚያየው ይታል ቀብሩ ይሰፋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ويأتيه رجل حسن الوجه ፊቱ ያማረ ሰው ይመጣል حسن الثياب ልብሱም ያማረ ነው طيب الريح معزاوم ሽታውም የሚያውድ ደስ የሚል ሰው ይመጣል فيقول ይሏል ابشر بالذي يسرك በዛ በሚያስደስት ነገር ابشر ተበሰር هذا ይሄኮ يومك الذي كنت توعد አንተ ስትቀጠርለት የነበረው ቀን ይሄ ላንተ ነው فيقول له من انت انت ይሏል يا الله باريا قبر لا ያለው ሰው ማን አንተ ይሏል فوجهك الوجه يجيع بالخير فيتهكو خير ነገር ይዞ ይመጣ ይመስላል فيقول انا عملك الصالح እኔ መልካም ስራህ ነኝ ይሏል አያችሁ መልካም ስራ ቀብር ላይ እንዴት እንደሚያጫውት አያችሁ መልካም ስራ ዛሬ ሰገድካት ሰላት ዛሬ በስነ ስርዓት የተወቀው ጾም ዛሬ ሰጣሁ ሰደቃ ዛሬ እናት አባትን የታዘዝከው ለሰዎች መልካም ነገር የዋልከው ለአላህ ብለ ያደረከው ኸይር አላህን የተከዛህበት ውጤት አየው انا عملك الصالح እኔ መልካም ስራህ ነኝ ይላል فيقول የዚህ ጊዜ ባሪያ ምን ይላል ربي يقيم الساعه ጌታዬ ቂያማን አቁም ይላል ለምን ربي يقيم الساعه ይደጋግማል ጌታዬ ቂያማን አቁም ይላል የተዘጋጀለትን ጀነት በሩ ተከፍቷል ጸጋውን ያያየ ነው ለመግባቸው ኩሎ ጌታዬ ቂያማን አቁም ይላል እስካሁን ያለው ሐያቱ የምንድነው ዓለመል በርዘኽ የሚባለው የቀብር ሐያቱ የተደሰተው ለታላ የዚህ ተቃራኒ አላህን የካደው አላህ መንገድ የራቀው እንቢ ያለው አላህን ያመፀው وان العبد الكافر كافر የሆነ ባሪያ አላህ በእስልምናችን የምንጸና አላህ ያርገን አሚን በሉ በዲናችን አላህ ጽናቱን አላህ ይለግሰን والله ሰው ዱንያ ላይ ዲኑን ለቆ ሲሄድ ትንሽ የዱንያን ጥቅም ሊያገኝ ይችላል ዱንያ ላይ እንዲሆን እረፍት የለውም ሰላም ይነሳዋል እንቅልፍ ይነሳዋል ደስታውን አላህ ይነጥቋል ከዛም አልፎ ደግሞ የዛ አይነት አደጋ አለ وان العبد الكافر كافر የሆነ አንድ ባሪያ اذا كان في انقطاع من الدنيا دنيا لقو واقبال من الاخره ودا اخره في تناظر سيت የዱንያውን ሐያት ጨርሶ ወደ አኺራ ሲሸጋገር نزل اليه من السماء ملائكه سود الوجوه በጣም ፊታቸው ተቋቁረውን መላእክቶች ይመጣሉ ከነሱ ዘንድ ደግሞ የሻከረ ምን አለ ልብስ አለ ያመጡት እንኳን ለሩህ ለአካሌማ የሻከረ ቆሸሸ فيجلسون منه مد البصري عين يتا ርቀት ያክል እሱ ዘንድ ይቀመጣሉ ثم يجيء ملك الموت يمطال
حتى يجلس عند رأسه لازم باريا راسه لا يقمطال فيقول يلوال ملك الموت يزن سو نفس يا ايتها النفس الخبيثه انت اصيافي اسقيامي انت يقشش مدفو نفس اخرجي الى سخط من الله وغضب ودع الله طلاچانا قطا وجي لاتا فتفرق في جسده ወደ ሰውነቱ አካል በአጠቃላይ ሩህ ትበታተናለች በሰላም መውጣት አትችልም فينتزعها كما ينتزع الصفود من صوف المبلول ኢኑ ማይባል እንዴ ምጭቅ አድርጎ ያወጣታል والنازعات غرقا እንዳለው አላህ የሆነ ልብስ እንዴት ነው አንተ ሽቦ ነገር ይሮጥክ ልብስን ይዞብ ብጥስ እንደሚያደርገው ከሩሁ ግንጥል አድርጎ ከሰውነቱ ያወጣታል ልክ ሲይዛት እነዛ የሚያስጠቋቁሩ መላእክቶች ወደው ይቀበላሉ እዛ ያስቀመጡት ያመጡት ሻካራ የቆሸሸ እንትን ላይ ያስቀምጧታል ከዛ በኋላ ሽቷም ያስጠላል ወደ ሰማይ ሲሄዱ በያለፉት የደረሳቸው መላእክቶች ጭምር በአጠቃላይ ምን ይላሉ እቺ ሩህ የማን ሩህ ናት ይላሉ እቺ አስቀያሚ ሩህ የማን ናት ይላሉ እቺማ በዱንያ ላይ በሚያቋት መጥፎ ስሟ ከሌ የከሌ ልጅ መጥፎ የመጥፎ እንዲያሉ በመጥፎ ስም ይጠራታል ጀነት ለመከፈት ማን ነው የሰማይ በር ለመከፈት ሲፈቀድ ሲያስፈቅዱ አይከፈትም ይባላሉ ثم قرأ كذا الله ملكتኛ ቀሩ لا تفتح لهم ابواب السماء የጀነት ደጃፎች በሮች እኮ ለነሱ አይከፈትላቸውም ولا يدخلون الجنة حتى يلج الجمل في سم الخياط جنة ما يقبون جمل بمرفي قدادا اسكمتغبا درس አይገቡም መቼ ነው ግመል በመርፌ ቀዳዳ መግባት ምትችልበት ቀናል መቼ የማይገቡም ይያለ አላህ ከዛ በኋላ አላህ ትእዛዝ اكتبوا كتابه في سجين سجين የተባለው የመጥፎ ሰዎች የሚጻፍበት መዝገብ ሱጻፉት ከምድር በታችም ደሞ አውርዱት ይላል ሩህ ከላይ ትወረወራለች ትመጣለች ከጀሰዱ ጋር ትገናኛለች وياتيه ملكان فيجلسانه መላእክቶች ይመጣሉ እሱ ጋም ደግሞ ምን ይላሉ አብሮ ይቀመጣሉ ለማንንም አይቀርም አማኝ ሆነ ካዲ ሆነ ለሁሉም ጥያቄ አለ ባለስልጣን ሆነ ሀብታም ሆነ ሴት ሆነ ወንድ ሆነ ለማንንም አይቀርም ጥያቄው فيقولان لسيلتال من ربك ጌታህ ማን ነው ሲሉት فيقول ይላል አሉ ነብዩ ሰለላሁ ዐለይሂ ወሰለም ها لا ادري አላውቅም ይያለ ይጮሃል فيقولان له ما وما دينك دينس ምንድነው ይሉታል فيقول ها لا ادري ይላል አሁንም እየጮህ አላውቅም ይላል فيقولان له ما هذا الرجل الذي بعث فيكم ወደናንተ ስለተላከው ሰው ምን ምታቆው ነገር አለ ይላል ክዶባቸዋል አልተከተላቸውምና فيقول ها لا ادري ላላውንም አትወቅ ብለው አንድ ያናቱን ሲሉት ምድር ሰንጥቆ ይወርዳል ያወጡታል ነብዩ ሲናገሩ በሱ በተመታበት ተራራ ቢመታ ተራራ ምን ይሆናል አመድ ይሆናል ይንኩታኩታል የዘነስ ቃለባት ከዛ በኋላ አላህ فينادي منادي من السماء ከሰማይ ተጣሪ ይጣራል አን ከذب عبدي ባሬ ዋሽቷል ድሮ ማስተባብሯል አሁንም ያስተባበረ እውነት ላይ አልነበረም ክዶኛል እንቢ ብሏል ስለዚህ ውጤቱ ምንድነው فافرشه من النار የእሳት ምንጣፍ አንጥፉለት ወፍተሁ له بابا الى النار ወደ ጀሃነም ያስኬደውን በር ክፈቱለት فياتيه من حرها وسمومها እንፋሎቱ ትኩሳቱ ነበልባሉ እየመጣ ይጠባብሰዋል ويضيق عليه قبره ይጠብበታል حتى تختلف عليه اضلاعه ሁለት የጎና አጥንቶቹ እስኪጠባበቅ ድረስ ቀብሩ ይጠብበታል በልኩ አይደል የተከፈረ ግን ይጠብበታል አሉ ነብዩ ሰለላሁ ዐለይሂ ወሰለም وياتيه رجل قبيح وجهه ፊቱ የሚያስጠላ ልብሱ የሚያስጠላ ሽታው የሚያስጠላ ሰው ይመጣል فيقول له ابشر بالذي يسوءك በዛ በሚያስከፋህ ነገር
አብሽር በዚህ ተበሰር هذا يومك الذي كنت تعد إما ستكتر التي نبروا كأنه ويقول من أنت معنه فوجهك الوجه يجيء بالشر فيته خير نجر ساون شر نجر زي متانو مدفونا ما نيلوان فيقول زارينون دير السهنين أنا عملك الخبيث أنا عملك الخبيث أنا مدفو صراحة نيلوان የጀሃነም በር ተከፍቷል እያቃጠለው ነው እየተሰቃየ ነው ሲገባ ከባዱ ቅጣት ሊመጣበት ነው ምን ይላል ረቢ ላ تقيم الساعه ጌታዬ ቂያማን እንዳታቆም ይላል ነብዩ ሰለላሁ ዐለይሂ ወሰለም አሉ ይሄን የመሰለ ሀገር አለ ታዲያ ምንድነው ዝግጅት ያደረጋችሁት ነው ይሄን የመሰለ ሀገር ለእያንዳንዱ ሰው ተዘጋጅቷል ያደረጋችሁት ዝግጅት ምንድነው ቀብር ዑስማን ኢብኑ አፋን ስለ ቀብር ሲነገር ይባላል ዑስማን በጣም ያለቅሳል ተጠየቁ ስለ ቀብር ሲነገር ታለቅሳለህ ስለ ጀሃነም ስለ ጀነት ደግሞ ሲነገር እንደ ቀብር አልቶንም ቀብር እኮ ብቻዬን የሚቀመጥባት ምንድናት ቤት ናት ጀሃነምስ ቢገባ ማናለ ሌሎች ሰዎች አሉ ቀብር ግን ብቻህን ነው ለዚህም ዑስማን ወይዛ ወቀፈ على قبر بكى ቀብር ላይ ሲቆሙ ያለቅሳሉ حتى يبل لحيته ጺማቸው እስኪበሰብስ ድረስ እስኪነጥብ ድረስ ማለት ነው በእንባቸው ያለቅሱ ነበር فقيل له تذكر الجنة والنار فلا تبكي ስለ ጀነት ስለ ጀሃነም ይነገራል አታለቅስም وتبكي من هذا በዚህ ጉዳይ ታለቅሳለ ሲሏቸው ምን አሉ فقال ان رسول الله صلى الله عليه وسلم يا الله መልእክተኛ እኮ ብለዋል القبر قبركم ማለት اول منازل الاخره يا اخره የመጀመሪያው ማረፊያ ቀብር ናት فإن ينجو منه فما بعده ايسر منه ከሱ የዳነ ሰው ከዚህ በኋላ ምንድነው ቀላል ነው وإن لم ينجو منه ከሱ ግን ያልዳነ የቀብር ቅጣት የመጣበት እንደሆነ ግን فما بعده اشد منه ከሱ በኋላ ያለው ደግሞ በጣም የባሰ ነው ስለዚህ ስለሞት ይሄን ያልከውራን ሞት እንዳለ ሁላችንም እናውቃለን አይደል ሞት እኮ የለም ብሎ ማመን የለም ለምን ጎረቤት ይወስድብሃል የሆነ ሰው ይወስድብሃል ደግሞ ሱብሃንአላህ የሰው ልጅ ደግሞ የሚደነግጠው መሰሉ ሲወሰድበት ነው ዓሊም የሚደነግጠው ዓሊም ሲሞት ነው ነጋዴ የሚደነግጠው ነጋዴ ሲሞት ነው ሴቷ የምትደነግጠው በሷ ተመሳሳይ እድሜ ያለች ሴት ስትሞት ትደነግጣለች ባለስልጣን የሚደነግጠው ባለስልጣን ሲሞት ነው አላህ ይሄን ሁሉ እየወሰደ ሁሉንም ያስተምራል ያሳያል ከፈለገ እኮ ቀላል ነው የዛሬ አመት ከምናምን በሶሪያና በቱርክ ድንበር ላይ በተከሰተው የመሬት መንቀጥቀጥ ስንት ሺህ ህዝብ ያለቀው ስንት ፎቆች አለቁ والله የሰው ልጅ እኮ አይማርም ሀገራችን ላይ ቅርብ ጊዜ እንደ መሬት መንቀጥቀጥ ስሜት ተሰማለ ኮንዶሚኒየም በሉት ፎቅ ቤት ውስጥ ያሉ ጠቅላላ ልጆቻቸውን ይዘው ወጡ ድንጋጤ እሺ ቢመጣስ ምን ሆነን አንቀላፍተን ተኝተን አላህን ርቀን ቢመጣብንስ ሰውኮ በሞተበት ሐል ነው ይቀሰቀሰው እየሰገደ የሞተ እየሰገደ ይነሳል خمر እየጠጣ የሞተ خمر እየጠጣ ይነሳል ነብዩ ሰለላሁ ዐለይሂ ወሰለም አረፋ ተራራው ላይ ሐጅ ያደረገ አንድ ሰው بينما رجل واقف بعرفه اذ وقع راحلته فوقع عسته فقال رسول الله صلى الله عليه وسلم اغسلوه بماء وسدرنا فرس ላይ አህይ ምንድን ነው መጓጓዣው ላይ ፈረሱ ላይ ነበርና ይወድቃል ስትረግጣው ይሰበራል በቃ ትቀጫዋለች ያኔ ጊዜው ይደርሳል ይሞታል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ እክሲሉሁ እጠቡት ቢማኢን ወሲድሪን በውሃ በሲድር እጠቡት ወከፍኑሁ ከፍኑት ፊ ثوبين በሁለት ልብስ ከፍኑት አሉና ወላ ተሐኒጡሁ ሽቶ ግን እንዳትቀቡት የሞተ ሰው ሽቶ ይቀበላል አይደል ይሄን ግን ሽቶ እንዳትቀቡት አሉ ولا تخمروا رأسه ራሱንም ደግሞ እንዳሸፍኑት አሉ የሞተ ሰው ሲከፈር ሙሉ ነው የሚታሸፈው ለምንድን ነው እንዳሸፍኑት ያለው ሐጅ ላይ ኢህራም ለብሶ ሐጅ ያደረገ ሰው ያደረገ ከሆነ የኢህራም የሐጅ ስነ ስርዓቱን እስኪጨርስ ምን ያደርግ ሽቶ አይቀባ ኮፍያ ምንም ነገር መልበስ አይችልም ወንድ ልጅ አይደል ሽቶ እንዳትቀቡት
እንደዚሁም ደግሞ ምን እንዳትሉት ፊቱንም እንዳሸፍኑት ራሱንም እንዳሸፍኑት ለምን فإنه يبعث يوم القيامة يقيامة كان يقسقسال ملبيا لبيك اللهم لبيك لبيك اللهم لبيك يالا تلبية يالا ينسال كقبرو የሰው ልጅ ከሞተበት ሐል ይቀሰቀሳል አሉ ነብዩ ሰለላሁ ዐለይሂ ወሰለም እኔ አንተ አንቺ መጨረሻችን እንዴት ነው ታዲያ ለዚህ ዝግጅት ያደረግነው ምንድነው ከሞት በኋላ ሐያት ካለ ከሞት በኋላ አላህ ፊት መቆም ካለ በተሰጠን ሐላፊነት ላይ አማናን እንጠብቅ ዛሬ ሰው ያስለቅሳል የሰው ገንዘብ ውስጥ ያስለቅሳል የተበዳይ ዱዓ ሙስተጃብ ነው የአላህ መልእክተኛ ነገሩ ማንንም ይሁን ማንንም ተበድሎ ጌታዬ ካለ والله تبدين الله يردال دعوة المظلوم مستجابة وإن كان كافرا كافر بيون الله يردوال كافرنته لراسه ميقوداو الله كافرنته كهدة ودو سيون فتن سلميون كتبدى يقول ولا سلميكم الله بتبدلوا قد يا رب كالا السنم يردال انقوان أمان النفس كرنا مالتو ሰው ያለቀሰብን ነው ሞት አለብን እንጠንቀቅ ሐላፊነት የተቀመጠ ሰው በሐላፊነቱ ቦታ ላይ ሞት አለበት ዛሬ ስሙን የሚያስጠራው ስራ ሰርቶ ይሄድ ኢማሙ ነወዊኮ ልጅ የላቸው ሚስት የላቸው አላገቡ ኢብኑ ተይሚያ ረህመቱላህ ዐለይሂ ሚስት የላቸው ልጅ የላቸው አላገቡት ሳገቡ ነው የሞቱት እድሜያቸው ለዒልም ጨርሰው ግን ዛሬ ኢማሙ ነወዊ ብዙ ልጆች አሏቸው በምን ዱንያ ላይ አበርክተው ሄዱ ሞት አለብኝ ብለው የኪታብ አይነት ጻፉ ብዙ ነገር ጻፍ ብዙ ነገር አደረጉ ከዛስ ያንን ካደረጉ በኋላ ምን አደረጉ ኢማሙ ነወዊ ረህመቱላህ ዐለይሂ የጻፉት ኪታብ ለአላህ ስለሆነ ከሞቱ በኋላ ዛሬ ኪታባቸው በየመስጊድ ሪያዱ ሷሊህ የማይቀራበት መስጊድ ከቁርአን በኋላ እኮ ይላሉ ዑለማዎች ሲናገሩ እንደ ሪያዱ ሷሊህ የሚቀራ ኪታብ የለም ከቁርአን በኋላ ኪታብ ከተቀረበ ሁሉም መስጊድ ይቀራል የሥራቸው ውጤት ኢብኑ ተይሚያ እስር ቤት ብዙ ጊዜ አሳለፉ ለአላህ ዲን ብዙ መከራ ከፈሉ ከሞቱ በኋላ ግን ስማቸው እንዲነሳ ልጅ የላቸው ግን ኢብኑ ተይሚያ ሲባል ረህመቱላህ ዐለይሂ ዱዓ ያደርግላቸዋል እኔ አንተስ ያበረከትነው ምንድነው ምን ሰርተናል ምን አድርገናል ምን ያበረከትነው ነገር አለ እኔና አንተ ምን ያዘጋጀነው ነገር አለ ከሞቱም በኋላ ጀናዛ ሲሄድ የአላህ መልእክተኛ አንድ ቀን አንደኛውን ጀናዛ ተገላገሉት ሌላኛውን ደግሞ ተገላገለ ምንድነው ሲሉ ተገላገሉት መጥፎ ሰው ስለነበረ የአላህ ባሪያዎች ዛፍ ቅጠል ሁሉም እሱን ተገላገሉት ለምን በሱ ምክንያት ጠብታ ዝናብ ይጠፋ ነበር በላይ ይመጣ ነበር ሷሊህ ኮንስ ከዱንያ ተዓብ ጭቅጭቅ ምናምን ተገላገለ ጥሩ ነፍስ ከሆነች ምን ትላለች ቀድሙኒ 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 ቶሎ ቶሎ ሰዱኝ ትላለች ለምን ሚታያት የጀነት በሯ ነው ቤት ነው ከዚህ ውጭ ኮነስ ያ ወይለሃ ዋጥፋቷ አይነ ተذهبون بها ወዴት ነው የምትወስዷት አታዝኑላትም ጀናዛን ይዛችሁ ሄዱ አቻኮላው ላይ አላህ መጥቶ አስሪኡ ቢልጀናዛ فإن إن تكو صالحة فخير تقدمونها إليه وإن تكو سوى ذلك فشر تدعونه الرقابكم ጥሩ ኮነሽ ቶሎ ወስዳችሁ ቤቷ ትገናኝ መጥፎ ኮነም ደግሞ መጥፎ ጀናዛ ቶሎ አስቀምጡ አፋጥኑ ሲባል እሱም በሚንገላታ መንገድ ወሰዱ ሳይሆን ብቻ ሰው ከሞተ በኋላ ቶሎ አጥቦ ቶሎ መቅበር ይወደዳል እኛ ግን እንሄዳለን እስቲ አንድ ጥያቄ ልጠይቃችሁ ለሁላችሁ ስንት ቀብር ቀብረናል ቀብር በምን ቀብርበት ሰዓት ቀብር በምን ቀብርበት ሰዓት ወዳጃችን ወይ እናት አባት በጣም ይቀርቡ ልጃችን ሚስታችን ወንድማችን የብዙ አመት ጓደኛችን ብዙ ሐያት ከኛ ጋር ያሳለፈ ውጣው ረድን ያሳለፈ ጓደኛችን እንቀብራለና ከተቀበረ በኋላ ለህዱስ ተከቶ ቦሎኬት ተደርጎ ጭቃ ተመርጎ ከዛ አፈር ለብሶ ከላይም ቦሎኬት ተደርጎ ደግሞ በደንብ ተስተካክሎ ይቀራል ለሊቱን ከሱ ጋር ያሳለፍ ሚላለ አለ ማንንም የለም ሁላችንም እንሄዳለን እሺ የዚህ ጀናዛ ባለቤት እኔ በሆነስ እኔ ላይ አፈር ሲያለብሱብኝ እኔ ላይ ያ ሁሉ ነገር አድርገው ትተውኝ ሲሄዱ እስቲናስ ሁሉም ትተው ይሄዳል ለዚህ ነው አላህ መልእክተኛ ቀብር ከተቀበረ በኋላ አንድ ትምህርት ሰጡ ለወንድማችሁ
ምህረት ለምኑለት አላህ እንዲምረው እንደዚሁ ደግሞ ጽናት እንዲኖረው አላህ ለምኑለት አሁን ይጠየቃል ልክ ከተቀበረ በኋላ ይጠየቃል አሁን ጽናት እንዲኖረው በስነ ስርዓት እንዲመልስ ዱዓ አርጉለት ለማች የሚጠቅመው ይሄንን ነው ዛሬ ላይ ግን አላህ ይዘንልን ሰው አባቱ ሞቶ እናቱ ሞቶ ጀናዛ ተሸክሞ ቀብር ድረስ ሄዶ ከሰላት በዚህ ሰዓት ምርቆ ውጪ ላይ እጁን አጣምሮ ተሰግዶበት እስኪወጣ ይጠብቃል መቼ ነው የሚማረው የዛን ሰው እናቱን እየቀበረ አባቱን እየቀበረ ዘመድ አዝማዱን እየቀበረ ይሄ ካላስተማረው ሞት ያላስተማረው ሰው ምን እንደነ የሚያስተምረው ታዲያ ምንድነው የሚያስተምረው ያው የመኪና አደጋው ዛሬ ያየን ነው ሰው ለስራ ማመልከቻ አድርጎ ሲንቀሳቀስ እየሰማን ነው በሰሞኑ ማመልከቻ ለማስገባት አንድ ስትንቀሳቀስ ሐያቷ እንደጠፋ ስለዚህ ይሄ ሞት እንግዳ ነው ሁሌ አዲስ ነው ማይለመድ ነገር ነው ዝግጅት ግን እናድርግ በምን አንድ ሁለት ነጥብ ላድርግ እንደም እዚህ ጋር ሰዓት በቅቷል ይያለኝ ነው ግን ሞቱል ፉጃ ድንገተኛ ሞትን ከምንከላከልበት ነገር የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የጠቆሙንን አንድ ሁለት ምክሮችን ልግለጽ አንደኛ ሁሌ ዝግጁ ሞት ሁሌ መዘጋጀት አብዱላህ ኢብኑ ሙባረክ ነገ ይሞታሉ ቢባሉ ምን ይሰራሉ ምንም ለምን ሲባሉ ሁሌም ነገ እሞታለሁ ብዬ ነው መዘጋጀው ሁሌ ተማሪ እንዴት ነው ለፈተና ሁሌ ጎበዝ ተማሪ በስነ ስርዓት አጥር የተዘጋጀ ሰውዬ ተማሪ በድንገት አስተማሩ ፈተና ቢል ይደናበራል እንዴ ከዝግጅት ነው እኛ ሁሌ ሰላታችን አዛን ሲል ሙአዚኑ መስጊድ እዛ ጋር አርሴናል ማንቸስተር ምናምን ብሎ ቴሌቪዥኑ ሲጣራ አይ አዛን ሐያ አለ ሶላህ ሐያ አለ ፈላህ ያለ ሙአዚኑ ቆይ ዋንጫ ነው ፋይናል ነው ይለቅ ብለን የኛው ሐያታችን እዛው ቢያልቅስ እስቲያስቡት በአላህ እዛው ሰላታችን አምልጦን እዛው ቦታ ቁጭ ብለን ኳስ እያለን እያየን ህይወታችን በዛው ቢሄድስ በዚህ አደጋ ሰዓት ላይ እንዴት ነው እዛው ቁጭ ብለን የመሬት መንቀጥቀጥ መጥቶ በዛው ብንጠፋስ ሙአዚኑ ሐያ አለ ሶላህ ሐያ አለ ፈላህ ያለ ጥሪ ሲያረግልን እንቢ ብለን በዛው ብንሄድስ እስቲ ይሄን እናስባ ስለዚህ ሁሌ ሞት ዛሬ ነገ ሊሄድ ይችላል ብለን ዝግጅት አድርገን ልንዘጋጅ ልንጠብቀው ይገባል ከቤት ስንወጣ በዱዓ እንውጣ ቢስሚላህ ተወከልቱ ዐላ አላህ ወላ ሐውለ ወላ ቁወተ ኢላ ቢላህ በአላህ ስም ተመካው ከሱጭ መመኪያ ኃይልም ብልሃትም ማንንም የለም ብሎ ከወጣ ይህ ሰው የተጠበቀ ነው ሸይጣን ይመጣል አንዱ ሸይጣን ለአንዱ ሸይጣን ይቃሉ ሂነ ኢዝን ሁዲተ ወኩፊተ ወቂተ فتتنحى له الشيطان فيقول له الشيطان آخر شيطان لا شيطان يمطان ينغغرال ليلكفك ነው ሲመጣ كيف لك برجل ከዚህ ሰው ምን አለ قد هدي وكفي ووقي የተጠበቀ የተመራ የአላህ ጥበቃ የተደረገለት ምን ስልጣን አለ ይላል ጂኒ እንኳን ሸይጣን አንተ ጋር ሊደርስ አይችልም አንድ በዚህ ሞታት ሁለት ጧትና ማታ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩንን ዱዓ ይሄን ማለት ምን بسم الله الذي لا يضر ما اسمي شيء في الارض ولا في السماء وهو السميع العليم ሶስት ጊዜ بسم الله الذي لا يضر ما اسمي شيء في الارض ولا في السماء وهو السميع العليم ثلاث مرات إن ሶስት ጊዜ ያለው ነብዩ ሰለላሁ ዐለይሂ ወሰለም لم تصبه فجعة بلاء حتى يصبح ማታ ኮነ ያለው እስኪ ነጋ ድረስ ድንገተኛ በላ እሱን አያገኘውም ጧት ካለ እስኪ መሽ ድረስ ድንገተኛ በላ እሱን አያገኘውም አሉ ነብዩ ሰለላሁ ዐለይሂ ወሰለም እኛ ከነብዩ ትእዛዝ ዚክራታ ስትቀመጥኮ አዑዙ ቢከሊማት ላህ ታም من كل عين لامه ومن كل شر وهم بلا ስትቀመጥ እስክትነሳ ድረስ አንተ ምንም ነገር አይጎዳህም ሐዲስ ይሄንን በል ጥቅም ነው ላንተ ያለው ተባለ ሐዲስ ነው የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ዑስማን ኢብኑ አፋን ያስተላለፉት እንደውም እዚህ ታሪክ ላይ ምን ይላል አንደኛው ይሄንን ሰማና አላለም አንድ ቀን የሆነ መከራ ደረሰበት ከዛ ወደ አንደኛው ይመለከታል ይላል ሲመለከት ምን ሆነ ነው ወደኔ የምታዩሏል አይ አንተም አልዋሻ ዑስማንም አልዋሻ ነብዩም አልዋሹ ይሄ የተባለውን ነገር ሳልል ዛሬ እኔ ላይ የሆነ መከራ ደረሰብኝ ባለ ማለቴ ነው
ስለዚህ አደጋዎች እንዳይመጡ እነዚህ ዚክሮች አሉ እንደ ጥቅል ግን ሁላችንም ሙስታዒድ እንሆን እንዘጋጅ ዝግጅት እናድርግ ማንንም ሊያመልጥ አይችልም የትም ሀገር ሂድ የትም ይደበቅ የትም ያህል ስልጣን ከፍ ይበል የትም ያህል ሀብት ይምጣ ምን ይበል መጨረሻው ምንድነው ሞት ነው ስንትና ስንት ወንድሞች አሉ ፎቅ እኮ ነው ሰርተው ዛሬ ምርቃት ነው ሲባል والله ያየናቸው እሁድ ምርቃት ነው ተብሎ ቅዳሜ ምሽቱን የሞቱ አባቶች አሉ ፎቅ አሰርተው ምርቃት እሁድ ሰው ምሳ ተጠርቶ እነሱ ግን መቼ ሞቱ ቅዳሜ ምሽት የሞቱ ስንት ሰዎች አሉ አይቀርም በቃ እንሄዳለን ለማይቀርልን ነገር ዝግጅት እናድርግ እኛ ስንሞት የታወቀ ነው ሶስት ነገር ይከተላል ቤተሰብም ያጅባል ይመጣል ንብረትም ይከተላል ስራህም ይከተላል ቤተሰብም ይመለሳል አልጋውም ልብሱም የለበሰው መኪናው ይመለሳል ማን ይቀራል ስራህ ይቀራል ስራህ ጀነት ጀሃነም ሳያስገባ ካንተ ጋር ይለያየም ስለዚህ ለጀነት የሚመጥነኝ ስራ ምን አለኝ አባ ሁረይራ ሞት መጣባቸውና አለቀሱ ምን ሆኖ ነው የሚያለቅሱ ሲባሉ የሜዳው አገር ርዝመትና ያስኩ ስንቅ ማነሱ ያስለቅሰኛል አባ ሁረይራ 5374 ሐዲሶችን ያስተላለፉ ለዚህ ኡማ ትምርት የሰጡ ታላቁ ሰሃቢ ይሄ ካስለቀሳቸው እኔ እናንተ ምን ኑሮ ነው ዛሬ ምንስቀው اللهم يا مقلب القلوب ثبت قلبي على دينك يا نبي دين لا الله እንዲያጸናቸው እንዲዱዓ ካደረጉ እኔ እናንተስ ዛሬ والله ሰው ዲኑን እየሸጠ ነው ሴቷም የወንድ ፍቅር ይዞኛል ወንዱም የሴት ፍቅር ብሎ እምነት እየቀየረ እየሄደ ነው ሁሌ መናገራት ነገር አለች እስላም ላይ አንድ ሰው والله አንድች እንከን እንደዛ አይነት ችግር አለ ብሎ እስላም ላይ ጉድለት አለ ብሎ የሚወጣ አንድችም ሰው አይኖርም ዛሬም ነገም ወደፊትም አይከሰትም ከሶስት ነገር ግን እስልምና ሊለቅ ይችላል አንድ በስልጣን እስላምን ሊለቅ ይችላል ሁለት በሀብት እስልምና ሊለቅ ይችላል ሶስት በተቃራኒ ጾታ እስላም ሊለቅ ይችላል ከዛ ውጭ ግን እስላም ይሄ እንከን አለው ቢወጣ አንድም አይኖርም አይመጣም ግን ዛሬ በተቃራኒ ጾታ ሰው ጓደኛ መምረጥ እንኳን ተስኖት ሴቷም ካፊር ጓደኛ ትይዛለች ወንዱም እንደዛ ይዛል በፍቅር ይሸነፋል ከዛስ ዲኑን ይቀይራል አኺራ ነው የሚበላሸው የቀብር ቤት ነው የሚበላሸው እህቴ ተመለሽ ወንድሜ ተመለስ በሙዚቃው ዓለም በጭፈራው ላይ በተለያየ አላህ በሚጠላው ነገር ዛሬ ቲክቶኩ ፎሎ ሼር ሲያረጉ ላይክ ሲያረጉ ሂጃብሽን ከፍተሽ ምትጨፍሪ እህቴ አደባባይ ወጣሽ እህቴ والله በቃሻል ሞት አለብን ለሁላችን ለኔ የማይቀርም ላንቺ የማይቀርም ለሁላችንም የማይቀርም ወደ አላህ ተመለሽ ይበቃሻል ዛሬውኑ ያ ረብ በቃኝ ብለሽ እንመለስ ሁላችን ነገን አናስበው ከነጎዳና አናስበው ዛሬውኑ እንመለስ ይበቃናል ነገ አንበለው ይበቃናል ኢና ሊላሂ ዒባደን ፉጠና طلقوا الدنيا وخافوا الفتنا نظروا فيها فلما علموا أنها ليست لحي وطنا جعلوها لجة واتخذوا صالح الأعمال فيها سفنا الإمام الشافعي لا الله مرت باريوች አሉት ዱንያን የፈቷት ይተዋል ለምን فلما ان لله عبادا فطنا طلقوا الدنيا وخافوا الفتنا ወደሷ ሲመለከቱ ስለሷ ማንነት ሲያውቁ እሷ ዘውታሪ ሐያት እንዳለች አወቁ ስለዚህ መሸጋገሪያ ድልድይ አድርጎ መልካም ስራቸውን ወደ አኺራ ተሸጋገሩበት አንተ ከመርከብ ላይ ባህር ላይ መሸጋገሪያ እንደምታደርገው መርከቡን እነሱ መልካም ስራቸው ወደ አኺራ ተሸጋገሩበት ምን አለኝ ሚለውን ራሳችንን ጠይቅ ማታ ስንገባ ሁሌ ሂሳብ እናድርግ ዛሬ ስንታውቃ ሰላት በወቅቱ ሰግጃለሁ ዛሬ ምን ያህል ዚክር አድርጌያለሁ ዛሬ ምን ያህል ሰደቃ አውጥቻለሁ ዛሬ ከናት ከአባቴ ጋር በጥሩ ሁኔታ ስንቴ ተገናኝቻለሁ ያን እናድርግ ዛሬ ስንት ሰው በድያለሁ ስንቱ አልቅሶብኛል ዚክሬንስ ብያለሁ አላልኩም ሰላት ፎርፌያለሁ አመልጦኛል ሂሳብ እናድርግ አላህ ዘንድ ከመመራችን በፊት አላህ ፊት ከመቆማችን በፊት ዛሬ ራሳችንን ቀይር ነው ይሄ ዛሬ ድንገተኛ ሞት በሚል ርዕስ ያዘጋጀሁት ርዕስ ሰዓት ወስጄባቸዋለሁ አፉ በሉኝ ድንገተኛ ሞት በጣም እየበዛ ስለሆነ ዝግጅት እንድናደርግ ሁሌም ከአላህ ጋር እንድንታረቅ ሁሌም አላህን እንድንለምን ጽናቱን እንዲለግሰን ሀገራችን ሰላም አላህ እንዲያርግልን መልካም ነገር እንዲያመጣልን በላውን ከኛ እንዲያነሳልን የሁላችንም ዱዓ ይሁን ሚል መልእክት ነው ለማስተላለፍ የወደድኩት ከተሳሳትኩኝ ከነፍሴና ከሸይጣን ነው ጥሩ ከሆነም ከአላህ ነው ሰብስክራይብ በማድረግ ቤተሰብ ይሁኑ